በነገራችን ላይ እቺን ቪዲዮ ላይክ አድርጋችሁ እንዲሁም የደወል ምልክቷን ነክታችሁ ቤተሰብ መሆናችሁ እንዳትረሱ። እቺ ቪዲዮ አረብ ሀገር ላላችሁ እህቶቼ፣ አረብ ሀገር የትም ሀገር ሆኑ ኦልሬዲ አረብ ሀገር ያላችሁ ዩቲዩባችሁን ለማሳደግ ተፍ የምትሉ የአረብ ሀገር እህቶች የማዳም ቅመም አይደላችሁ። በነገራችን ላይ ዩቲዩብን እንዲህ መረዳታችሁ እንዲህ ተረታችሁታል። እናንተ ባሰባችሁት እናንተ አይምሯችሁ ላይ ቀርጻችሁ በያዛችሁት አክል ቢሆን የኔ ድሮ ባደጋችሁ ነበር። ግን እንደዛ አይደለም። እኔ ይሄንን የምላችሁ በጣም እርስ በርስ የመናናቅ አለ። እናንተ ጋር በጣም እርስ በርስ መናናቅ፣ ሰው ትንቃላችሁ፣ በጣም ትቾክላላችሁ። የእውነት ነው የምላችሁ። አረብ ሀገር ያላችሁ እህቶቼ ከጠላታችሁ ጋር ራሱ አንድ ሆናችሁ ስሩ። ሰው የምትመርጡ ከሆነ ይሄ ወዳጄ ነው ከዚህ ጋር እሰራለሁ፣ ይሄንን አልወደውም ከሱ ጋር አልሰራም፣ ይሄ ጠላቴ ነው እንደዚህ የምትሉ ከሆነ መቼም አታድጉም። ወደ ቁልቁል ነው የምትወርዱት። ዩቲዩብ የሰው ኃይል ይፈልጋል፣ አንድነት ይፈልጋል። እኔ ትላልቅ ዩቲዩበሮች ይሄንን ቢያደርጉት ኦኬ፣ ኦልሬዲ ቻናላቸው አድጓል፣ ብዙ ቤተሰብ አፍርተዋል፣ ብዙ እንትን ብለዋል። እናንተ ገና ቻናላችሁ እንደው 1000 ሰብስክራይብ 2000 ሰብስክራይብ እንኳን ደርሳችሁ ቻናላችሁ ሞኔታይዜሽን አልሆነም። ገና 1000 ሰብስክራይብ አልገባችሁ። 200 300 400 ላይ ነው ያላችሁ። ሆኖም ግን ሰው ትመርጣላችሁ። የእውነት ነው የምላችሁ። ይሄ የመጨረሻ የአስተሳሰብ ድህነት ነው፣ ዘረኝነት ነው። እኔ የምላችሁ ዩቲዩብ ላይ ሰው አትምረጡ፣ ሰው አትምረጡ። ባገኛችሁት አጋጣሚ ለምን ያ አካል ጠላታችሁ አይሆንም? ያንን አካል የዩቲዩባችሁ ቤተሰብ ለማድረግ ከዛ ሰው ጋር አብራችሁ ለመስራት ጣሩ እንጂ ያንን ጥዬ እኔ ከፍላለሁ የለም። ዩቲዩብ እንደዚህ ነገር የለም። ያጀማ የሰው ኃይል ይፈልጋል። እኔ በጣም ነው የታዘብኩት። የእውነት አየው ከቀን ወደ ቀን እየባሰበት ነው የሚሄደው ሰው። እሺ እናንተ እንደዚህ አረብ ሀገር ያሉ እህቶቻችሁን እየገፋችሁ ከነሱ ጋር መስራት አትፈልጉ፣ ሰው አታስጠጉ፣ ትዕግስት የሚባል ነገር የላችሁ፣ መረጋጋት የሚባል ነገር የላችሁ። እንዴት ሆናችሁ ግን ኢትዮጵያ ያለውን ዩቲዩበር የመተቸት አቅም አላችሁ? ኦልሬዲ ኢትዮጵያ ያለው ዩቲዩበር አድገዋል፣ ፌመስ ሆኗል። ዩቲዩብ ላይ ከሚፈልገው በላይ ገንዘብ አግኝተዋል፣ ገና ያገኛል። እናንተ እኮ ገና ውሃችሁም አልፈላው። በመጀመሪያ ትዕግስት የሚባል ነገር የላችሁ። እንዴት ብላችሁ ነው እናንተ አረብ ሀገር ያሉን እህቶቻችሁን አቅፋችሁ መያዝ ሲገባችሁ አረብ ሀገር ያሉትን ሴቶችን እየገፋችሁ ወደ ሌላው የምትንጠለጠሉ? ለምንድን ነው? ከነዚህ እህቶቻችሁ ጋር የትም አረብ ሀገር ላይ ይሁኑ ኳታር፣ ሳዑዲ፣ ኩዌት የተለያየ ሀገር ላይ ያሉ እህቶቻችሁን ችግራችሁ አንድ አይነት፣ መከራችሁ አንድ አይነት፣ ስቃያችሁ አንድ አይነት ሆኖ ሳለ እነዚህን እህቶቻችሁን አቅፋችሁ የመያዝ አቅም ሳይኖራችሁ እነዚህን እህቶቻችሁን የመታገዝ እነዚህን እህቶቻችሁን የማስረዳት እነዚህን እህቶቻችሁን እቅፍ አድርጋችሁ ወደ እናንተ አምጥታችሁ ዩቲዩብ እንዲሰሩ የምታደርጉበት አቅምና ብቃት ሳይኖራችሁ እንዴት ነው ሄዳችሁ ከሌላው ጋር ብትንጠለጠሉት ነው? እኔ በነገራችን ላይ በዚህ ቅር የሚሰኝ አካል ካለ ቅር ይሰኝ፣ ባላቱ ይተካል፣ አይመለከተኝም። እውነት ሁልጊዜም ይመራልኝ። በጣም ነው የታዘብኩት። በጣም ሀታ በቴሌግራም ግሩፕ ደረጃ ማለት ነው። እንግዲህ ቴሌግራም ግሩፕ ከፍታችሁ ኑ አብረን እንስራ ስትሉ በቃ እዛ ያንን ግሩፕ እናንተ ስለከፈታችሁ እናንተ የምትጠቀሙ ገንዘብ የምታገኙበት ይመስላችሁና ስር ከስር ሄዱና ሰው እንትን እያሉ ይወስዳሉ። ያንን ሰው እየሳቡ እናንተ ቤት እኮ ነው፣ እናንተ ቤቴ ነው፣ ግሩፓችን ነው፣ አብረን እንስራ ብላችሁ አድሚን ሰጥታችሁ እንትን ባላችኋቸው እናንተ የሰበሰባችሁትን ልጆች 1 2 3 እያሉ ወደ ሌላ ግሩፕ ይወስዳሉ፣ ግሩፕ ይመሰርታሉ። ግሩፕ ስለመሰረታችሁ እኮ ስኬታማ አትሆኑ። እውነቴን ነው የምላችሁ። በግሩፕ አንድ ሆናችሁ የማዳም ቅመሞችን ሰብስባችሁ ብትሰሩ ኢትስ ኦኬ። ግን እሷ የቴሌግራም ግሩፕ ከፍታ እያሰራችሁ ነው።
እንዴት ነው እኔ እሷ ስር ሆኜ የምሰራው? እኔም የራሴን ግሩፕ ልክፈት። በዚህ ሁኔታ ትንሽ ቆይታችሁ ብቻችሁን እያወራችሁ መሄዳችሁ አይቀርም። እኔ እየተሳደብኩ አይደለም። ኦኬ ይሄን እኔም ባትወድኝ እንኳን የምናገረው ነገር እውነት ነው። እኔ ስላየው ነው። ቴሌግራም ላይ ያለው ሰው ሁላ አንድ ሆኖ ቢሰራ የማዳም ቅመሞች፣ የአረብ ሀገር እህቶች፣ በየበረሃው ያላችሁ ወንድሞች የት በደረስን ነበረ። ግን ለምንድነው በዚህ መልኩ ምቀኝነት? ለምንድነው በዚህ መልኩ ለምን እንደዚህ ምቀኛ በሆናችሁ ቁጥር እኮ ክፋትን ነው እንጂ የምታተርፉት ነገር የለም። እኔ እኮ በጣም የሚገርመኝ እንደው ቻናላቸው አድጎ ቢሆን እኮ ችግር የለው። በቃ ጠገቡ። ያው የሰው ልጅ ገንዘብ ሲያገኝ ማለት ነው የነበረበትን ይረሳል። ገንዘብ ሲያገኝ አይደል ለሰውን ፈጣሪውን ማመጽ ጀመረ የለሰው። እንደዛ ብለን እንዳንወስድ ገና ነው ቻናላቸው ውሃውም አልፈላም። 2000 ሰብስክራይብ ላይ 1000 ሰብስክራይብ ላይ ሆናችሁ ዩቲዩብ ላይ 10 ብር ያላገኛችሁ ሰዎች እንዴት ነው እርስ በርሳችሁ ምቀኝነት፣ እርስ በርሳችሁ መመቃኘት? ለምሳሌ ምንድነው የምትጠቀሙ? ደግሞ እኮ የኢትዮጵያ ዩቲዩበሮችን ነው የመተቸት አቅም አላችሁ። እነሱ ኦልሬዲ ያድገዋሉ እኮ ኦኬ። እነሱ አንድ ጊዜ ስላደጉ ከነሱ ጋራ ሌላ ዩቲዩበር እንዲፎካከራቸው አይፈልጉም። ሌላ ዩቲዩበር አይፈልጉም። ለምን? ጥቅሙን አይተዋሉ፣ ምን ያህል ገንዘብ እንዳለው፣ እንዴት እንደሚጣፍጥ፣ እንዴት እንደሚያጓጓ። እናንተ ግን ምን ልሁን ብላችሁ ነው እርስ በርስ ምቀኝነት? እኔ ወላሂ ነው የምላችሁ ቀሰመን ብላ እኔ ስላየው ነው። እኔ ቲክቶክ ላይ ኑ አብረን እንስራ ብዬ ልጆችን ሰበሰብኩ። የእውነት ነው የምላችሁ ልጆቹን ሰበሰብኩ። በነፃ ዩቲዩብ ቻናል እያስከፈትኳቸው ስሩ፣ ክፈቱ፣ በርቱ እያልኩ ማለት ነው። ኦኬ ለምን? የሰው ልጅ ባህሪው የተለያየ ነው አይደል? ሰው ከሰው ጋር እግር ከእግር ጋር ይጋጫል። አንዳንዴ ሳንስማማ፣ አንዳንዴ ቃላት እንትን ብዙ ነገሮች ሲፈጠሩ አብረን እየቀጠልን እየሰራ ምናምን ሄድን። ኦኬ በመሃል ደግሞ አንዱ መቶ ከእውነት የራቀ መረጃ ሰጣቸው፣ ተንሸራተትን፣ ተበተነ አይደለም? ግን እንደዚህ ያደረጋችሁ ሰዎች ባልተጣራ መረጃ ሌላን ዩቲዩበር ለማንበርከክ ዝቅ ለማድረግ የጣራችሁት ጥረት አንደኛ እናንተ ምን ያህል ክፉ እንደሆናችሁ፣ እናንተ ምን ያህል ለሰው ልጅ ደግ እንደማታስቡ፣ እናንተ ምን ያህል የሰዎች ስኬት እንደሚያናድዳችሁና እንደሚያበሳጫችሁ አሳያችሁ እንጂ ልታንበረከኩት የነበረው ዩቲዩበር ከመስራት ወደፊት ከፍታውን ከመጨመር ቅንጣት አክል አልተሸራተተም። ያም ሆነ ይሄ ዩቲዩብ ከወዳጄ ጋር ነው የምሰራው ከጠላቴ ጋር አልሰራም የለም። ይሄ ድድብና ነው፣ መሀይብነት ነው። ጥግ ድረስ ደደብ የሆነ ሰው ነው። ከከሌ ጋር አልሰራም ከገሬ ጋር ተሰላም እንደዚህ ሲጀመር እናንተ ከናንተ ጋር ጠላት ከሆነ ሰው ጋር አብራችሁ የመስራት አቅም ካሌላችሁ ፋራ ናችሁ፣ ደደቦች ናችሁ። እንዳትረሱ። ወዳጃችሁ ነው ተገልብጦ ጠላታችሁ የሚሆነው። ወዳጃችሁን ባቀረባችሁበት አክል ጠላታችሁን ብታቀርቡት ትጠቀማላችሁ እንጂ አትጎዱ። ኻሰተን በዩቲዩብ ጉዳይ፣ ኻሰተን በሚዲያ ስራ። የሚዲያ ስራ የሰው ድጋፍ ይፈልጋል። ያ የሚደግፋችሁ አካል ሀበሻ ይሁን፣ ኬንያ ይሁን፣ ኤርትራ ይሁን፣ ፓኪስታኒ፣ ባንጋሊ ይሁን፣ ዋናው ነገር የሰው ድጋፍ ይፈልጋል። እንግዲህ እችንት በመታከል አስተሳሰባችሁ የት እንደምትደርሱ እኔ አላውቅም። ኦኬ ግን እቺ ምቀኝነት፣ እቺ ቅናት የትም አታደርሳችሁ። የእውነት ተመለሱ። በጣም ስላየው በጣም ስለታዘብኩ ነው እኔ። ሰላም